ሳልሰናበትሽ ደህና ሆይ ሳልልሽ እያለ የሚብሰለሰለው አክሊሉ ስዩም ከዘፈኖቹ ጀርባ እውነተኛ ታሪክ መኖሩን ስንቶቻችን እናውቃለን? ስንቶቻችንስ የአክሊሉ ስዩም ስራዎችን አድምጠናል? ዘፈኖቹ እውነተኛ ታሪክ ያላቸው፣ ለፍቅር ሲል ብዙ ዋጋ የከፈለው አክሊሉ ስዩም ማን ነው? ስለ ፍቅር ህይወቱ፣ ስለ አሟሟቱ ያልተሰሙ ሚስጥሮችን እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩም። አክሊሉ ስዩም ዘፈኖቹ ጀርባ ያለው አሳዛኝ ታሪክ ሲል ጃኤምሲ ባሰፈረው ጽሑፍ ውስጥ ይህን አሳዛኝና ልብ የሚነካ ታሪክ እናገኛለን። ጎንደር የደጃዝማች ጀንበሩ ቤት ነው። የተከበሩ ሰው ናቸው። ደጃች ጀንበሩ የወልቃይትና ወገራ ግራዝማች ናቸው። ታዲያ ቤታቸው ፎቅ የሚባል ቤት ነው። ከላይኛው የደጃዝማች ጀንበሩ ቤተሰቦች ሲኖሩ፣ ከታችኛው ደግሞ አንድ የፖሊስ ባንድ የተቀላቀለው ወጣት ተከራይቷል። ደጃዝማች ጀንበሩ ላያት የምታሳሳ የምታምር ማንኛውንም ወንድ በውበቷ የምትማርክ ቀይ ረዘም ያለች ልጅ አለቻቸው። ስሟም ሂሩት ጀንበሩ ይባላል። ታዲያ ከደጃዝማች ጀንበሩ ፎቅ ቤት የታችኛው ክፍል ተከራይቶ የሚኖረው ወጣት አክሊሉ ስዩም ነው። አክሊሉ ከቤቱ ተቀምጦ ያችን ቦክስ ጊታሩን እየመታ ሁሌ ያንጎራጉራል። ታዲያ ይህ የቦክስ ጊታር የሚጫወት ለሙዚቃ የተለየ ፍቅር ያለው ወጣት አክሊሉ በደጃዝማች ጀንበሩ ልጅ በሂሩት ጀንበሩ ውበት ከተማረከ፣ እሷም እሱን ያላየች መስላ በአይኗ ማየት ከጀመረች ሰነባብታለች። በመጨረሻም በመካከላቸው ፍቅር ተጀመረ። ጓደኛሞች እያንጎራጎሩ ከላይ አወረዳት ወደ ታች እያሉ ይቀልዱበታል። እሱ ከታች እሷ ከላይ ከፎቁ መኖሯን የሚያውቁ ጓደኞቹ ናቸው። ታዲያ አክሊሉ መጓደዳቸውና ፍቅራቸው የእውነት እንደሆነ ስለተረዳ ጊዜ ሳያጠፋ ሽማግሌ ላከ ወደ ደጃዝማች ጀንበሩ። ደጃዝማች ጀንበሩ ግን አሻፈረኝ አሉ። ተደፍሬ ያለው የማንም አዝማሪ እንዴት የኔ የደጃዝማች ጀንበሩ ልጅ ላግባ ይላል አሉ። በኋላ ግን በብዙ ጉትጎታና ልመና ደጃዝማች ጀንበሩ ለሽማግሌዎች ተረቱ። እሽም አሉ፣ ፈቀዱ። አክሊሉና ሂሩትም ተጋቡ። ታዲያ በትዳር ህይወታቸው አክሊሉና ሂሩት ሁለት ልጆች ወለዱ። ቴዎድሮስ አክሊሉና ሳራ አክሊሉ የተባሉ ልጆች። ነገር ግን አክሊሉና ሂሩት ቢዋደዱም በአንዳንድ ነገሮች ቀስ በቀስ እየተጨቃጨቁ እየተጣሉ መጡ። በመሃልም ይህ ነገር እየበዛ ሲደብረው 1977 ዓ.ም የሙዚቃ ፍቅሩ ተከትሎ አክሊሉ ወደ አስመራ ሄደን። ብዙዎች ሂሩት ቆንጆ ከመሆኗ የተነሳ ብዙ ባለስልጣናት ሊከጅሏትና አክሊሉንም ሊቀሙት እንደሚፈልጉ በግልጽ ይታወቅ ነበር በወቅቱ። ምክንያቱም ሂሩት እጅግ ሲበዛ ከቅርጿ እስከ መልኳ እጅግ ቆንጆ ስለነበረች። አስመራ ከገባ በኋላ አክሊሉ የሂሩት ፍቅርና ናፍቆት ውስጡን ሲበላው የማያልቅ ዜማና እንጉርጉሮ ማፍለቅ ጀመረ። 1978 ዓ.ም ሳልሰናበትሽ ደህና ሆይ ሳልልሽ የሚለውን ካሴት ታወጣ። ከዚህ ካሴት ቀጥሎ በተከታታይ ያወጣቸው ካሴቶችም ለሂሩት ያለውን ፍቅር ናፍቆትና ትዝታ የገለጸበት ነበር። ናፍቆቱን በዘፈን ሲገልጽላት፣ በሰዎችም በራሷን ተነሳስታ ሂሩት ወደ አክሊሉ ወደ አስመራ ሄደች ከተለያዩ ከ3 ዓመት በኋላ። ነገር ግን ሂሩት የቆየችው 2 ወር ብቻ ነበር። አባቴ እርጅና ላይ ነው፣ እዚህ ሆኜ ሞቱን ከምሰማ ጎንደር ሄጄ አስታሜ ብቀብረው ይሻለኛል በሚል ሐሳብ አክሊሉን አስመራ ላይ ትታው ወደ ጎንደር ተመለሰች። የዚህን ጊዜ አክሊሉ እየተዋደዱ መለያየታቸው ሲገባው ብሶቱን በዘፈን ገለጸ። እንዲህ ሲል ወርቅ ዓለም የኔ ነሽ ስል ኑሬ፣ አስታውሽኝ ሕይወቴ ትዳሬ፣ ዓለምዬ ፍቅሬ፣ ጠይ ማሳ መሳይ የውብ ዳር ውቢቷ፣ ጎንደር ደንቢያ መስኩ ጣና ዳር ነው ቤቷ፣ የጥንቱን አስታውሶ ያለፈ ሁኔታ ይሸበራል ሆዴ የማታ የማታ። ታዲያ ያልተቋጨው ፍቅራቸው ለአክሊሉ ብዙ የፍቅር የናፍቆት የትዝታ ዘፈን ምንጭ ሆነው፣ ፍቅራቸው በዚህ መልኩ በመቋጨቱ ብሶቱን በሙዚቃ መግለጽ ሆነ ስራው። አክሊሉ በመጨረሻም ከመጀመሪያ ሚስቱ ጋር አልሳካለት ያለውን ትዳር ሌላ ሚስት ኤርትራ አስመራ ላይ አግብቶ መኖር ጀመረ። የድሮ ሚስቱም ሂሩትም ሌላ ባል አግብታ ወልዳለች። አክሊሉም ከአዲስ ሚስት ጋር ደስ የሚል ህይወት እየኖረ 2 ልጅ ወለደ። ነገር ግን አክሊሉ 1983 አዲሷን ሚስቱንና ልጆቹን ይዞ ወደ እስራኤል ሄደ። በእስራኤልም የሰርግ ዘፈኖችን በመስፈን ዝናው ከዳር እስከ ዳር ናኘ። ነገር ግን አብራ ያለችው ሚስቱን የልጆቹን እናት አብሮት በሚሰራው የስራ ባልደረባው ተነጠቀ። በእስራኤል የልጅና የሴት ህግ ከምንም ነገር ቅድሚያ ተሰሚ ነበር። ካልፈለገች እሷ አክሊሉ ምንም ሊያደርግ እንደማይችል ገባው። ሚስቱም አክሊሉን ትታ ጓደኛው ጋር ሆነች። የልጆቹ እናት ከዳችው። እየዘፈነ ሰው የሚያጋባው አክሊሉ አይኑ እያየ ሚስቱን በጓደኛው ተነጥቆ
ፍች እንዲፈጽም ተገደደ። የዚህን ጊዜ አክሊሉ ልቡ ድጋሚ ተሰበረ። በጓደኛውም በሚስቱም በሁለት ወገን መከዳት ደረሰበት። ህመሙም ሐዘኑም ሲበረታበት ብቸኛ የሆነው አክሊሉ ስቃዩን በዜማ ያንጎራጉር ጀመር። ጓደኛውም ለጓደኛው ብላ የከዳቸው ሚስቱም ሁለቱም የአንድ ሀገር የአስመራ ልጆች ናቸው ተነጋግረው ያደረጉት መሰለው። በዚህ ጊዜ ብዙ የመከዳት የመሰበርና የብቸኝነት ዘፈኖች ዘፈነ። እጇ መዳፋሽ መሆኑንም እንዲህ ሲል ገለጸ። በነገርሽኝ እኔ መች ጠረጠርኩ ልብሽን ከሌላ መዋል ማደር ደጉ አቤት የሰው ገላ ቢሳካል ብዬ ተስፋዬን ሰንቄ ባጣሽ ከፋኝ እንጂ ያንቺን መች አውቄ ቃልም እንዳሸዋ እምነትም ሲበተን ምን ይኖራል ሌላ ከሷ ወዲያ ማመን ተስፋዬም ተስፋ አይደል ምኞቴም ምኞቴ በቃ ባንቺ ቀረ ተበትኖ እምነቴ በነገርኩሽ አንቺዬ በነገርኩሽ ቃልሽ አላደረ ታዘበሽን ያንጀት እጃ መዳፋሽ ነው ሰው የማይወጣለት። አክሊሉ በእስራኤል ብቻውን ይኖር ጀመረ ከብዙ ስብራቶችና ክሬቶች ጋር ህመሙን ችሎ። አክሊሉ ይህን ሁሉ በደል ሲደርስበት ከጎኑ ያለው ያልሸሸው ብቸኛ ዘመዱና ጓደኛው ሙዚቃ ብቻ ነበር። አክሊሉ ከራሱ አልፎ ለሌሎች ዘፋኞችም ተወዳጅ ዜማዎችን መስራት ቀጠለ። ለኤፍሬም ታምሩ፣ ለሐመልማል አባተ፣ ለህብስት ጥሩነህ፣ ለሰርጎ ዓለም ተገኘ ከማያልቁ ዜማዎቹ ችሯቸዋል። ለኤፍሬም ታምሩ የሰጣቸው ዜማዎችን ስንመለከት ደሞ ጀመረኝ፣ ከለላዬ፣ ሰላም ልበለው አይንሽን፣ እንዴት ነሽ አገሬ፣ ኧረ እኔማ ቀን ሲጥል ይቸግር የለም ወይ፣ ለህብስት ጥሩነህ ራስ ጥሉኝ፣ ለሐመልማል አባተ መከበር በሀገር። ታዲያ አክሊሉ በዚህ ህይወቱ ትንሽ ደስተኛ ያደርገ የነበረው ከመጀመሪያ ሚስቱ የወለደው ወንድ ልጁ ቴዎድሮስ አክሊሉ የአባቱን ፈለግ ተከትሎ ዘፋኝ በመሆኑ ነበር። አክሊሉ ለጓደኛው ብዙ አልበም ለሰራለት ለይስሐቅ ባንጃው እየደወለ ልጅን ተካው ዘፋኝ ሆነልኝ እኮ እያለ በኩራት ይናገር ነበር። ነገር ግን ይህ አባቱ የሚኮራበት በምሽት ክለቦች የአባቱን ዘፈን መስፈን የጀመረው ወጣት ቴዎድሮስ አክሊሉ 1998 ዓ.ም በድንገተኛ ህመም ህይወቱ አለፈ። የልጁ ሞት በአባት አክሊሉ ስዩም ላይ ተጨማሪ ሀዘን ፈጠረበት። ከመጀመሪያ ሚስቱ የወለዳት ሴት ልጁ ሳራ አክስቶቿ አሜሪካ ወስዷት እዛ ነበር የምትኖረው። ታዲያ አባት ሀዘን ህመም ሲደራረብበት ወደ ልጁ አሜሪካ ሄደ። ነገር ግን ለውጥ አልታየው ሲል 2000 ዓ.ም ላይ ወደ አዲስ አበባ መጣ። እንደመጣም ሙዚቃ ቤትና ስቱዲዮ ከፍቶ ሙዚቃ መስራት ጀመረ ከጓደኛው ከይስሐቅ ባንጃው ጋር። ነገር ግን የሙዚቃ ኢንዱስትሪ የተቀዛቀዘበት ጊዜ ነበርና አክሊሉም ቀስ በቀስ ከሰረ። ከሙዚቃ ተጫዋች ጓደኛው ጋር ሰጥቶ የጨረሰውን አልበም ሳይለቀው ወደ እስራኤል ተመለሰ። ከቅርብ ጊዜ በኋላ አሜሪካ የነበረችው ልጁ ሳራ ለማግባት ጎንደር ስትመጣ ልጁን ለመዳር ጎንደር ገባ። በዛ ወቅት ግን አክሊሉ ጠቁሯል። ህመም ጋር እንደሚታገል ላየው ሰው ሁሉ ያስታውቅ ነበር። ከሰርጉ በኋላ ወደ እስራኤል ተመለሰ። በተመለሰም በተወሰነ ወራት እስራኤል ውስጥ መሞቱ ተሰማ። ዘፈን ለአክሊሉ ፈጠራ ብቻ አይደለም፣ ህመሙን፣ ብሶቱን፣ ቁስሉን ማሳያ መስታወት ነው። አክሊሉ ሲያደግም ብቸኛ፣ ሲኖርም ብቸኛ፣ ሲሞትም በአንድ ቤት ውስጥ ብቻውን ነበር። 7 አልበሞችን ሰርቶ ለአድናቂዎቹ ያበረከተና ለብዙ ዘፋኞች ዜማ ሰጥቶ ለሙዚቃችን ኢንዱስትሪ እድገት ከፍ ያለ አስተዋጽኦ ያደረገው ጀግና አክሊሉ ስዩም ሲሞት ሞቱን እንኳን በሰፊው የዘገበ ሚዲያ አልነበረም። በሰሚ በስልክ ነበር ለጓደኞቹና ለወዳጆች ዘመዶቹ ወሬ የደረሰው። ነፍሱን ይማረውና አክሊሉ ስዩም የተለየ ያዘፋፍንና ያዜዚያም ቅላጼ ያለው በኢትዮጵያ ሙዚቃ የዘመናችን አሻራ ካስቀመጡ ሙዚቀኞች ውስጥ አንዱ ነው። በብዙ ውስጥ ልቡ ከቀሩ ብዙ ዘፈኖች ውስጥ የተወሰኑት ገዳምዬ፣ የአንቺው መንገደኛ፣ መጣው ተቀበይኝ፣ ይሻገራል፣ ሆድ ያልችላለ፣ በይደናሁኝ፣ አንቺ የምን ነው፣ የልቤ ትርታ፣ ባህር ተሻገረ፣ ሳልሰናበትሽ፣ ወርቅ ዓለም ዘፈኖቹ እውነተኛ ታሪክ የያዙት የአክሊሉ ስዩም ታሪክ ከብዙ በትንሹ ይህን ይመስላል። እናንተስ ስለዚህ አሳዛኝና ልብ የሚነካ ታሪክ ስላለው አክሊሉ ስዩም ሐሳብና አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።